ሳሚ እባክህን ተረጋጋ። ታውቃለህ እኔ ሁሌ ስሜታዊነት ያጠቃኛል። ስሜታዊ ከመሆኑ በፊት አስብሽ። ለማሰብ ደግሞ አይምሮውን መጠቀም አለብን። አሁን መሄድ እንችላለን። ኩቻ ምን ሆናችሁ እንደዚህ ተደናግጣችሁ የምታዩ ነው? ወይስ በሄደችበት ትቀራለሽ ብላችሁ አስባችሁ ነው? ለማን ብዬ ለምን ስል? ልጁን እኮ ብቻዬን አይደለም አይደል እንደ ፈጠርኩት። አንተም ግዴታ አለብህ። አልገባኝም። ገንዘቡ ጠፋ ስትሉ ለመሆኑ ልብስሽን ሰብስበሽ የት ነበር የጠፋሽው? እኔማ ትቼ ልሄድ ወስኜ ነበር፣ ግን ደግሞ በቃ ወደ ያዝኩት ህፃን ልጅ አሳዝኖኝ ተመልሼ መጣሁ። ይኸውልህ እኔ እዚህ የመጣሁት የልጄን አባት ፈልጌ አይደለም። የልጅ አባት እንደመሆነ መጠን ኃላፊነታችን የጋራችን ነው ልልህ ነው የመጣሁት። ኩቻ በጣም እየቀባጠርሽ ነው። ማለት እንዴ? ለምንድን ነው እንደዚህ የምታዩ? ለምንድን ነው የምታፈጡብኝ? ሲጀምር ገንዘቡን የት ነው ደብቀሽው የመጣሽው? እንዴ ሳሚ እየቀለድክ መሆን አለበት። እኔ ሌባ እያልከኝ ነው? ወይኔ ሳሚ ኩቻ አታበሳጭኝ። ትዕግስቴን በጣም አትፈታተኝ። ገንዘቡን የት ነው ያስቀመጥሽው? አንዴ ተረጋጋ። አታያትም እንዴ? ጭራሽ ከሷን ብሶ አይኗን አፍጣ የሌባ አይነ ገለጥ ትሆናለች እንዴ? ሳሚ ዝም በል እንዴ! እኔ ይህንን ካንተ አልጠብቅም። ምን ማለት ነው? ቤዛ ቆይ የሚያወሩትን ነገር እየሰማሽ ነው? እያመንሽ ነው? እና ታዲያ ለማንም ሳትናገሪ ማንንም ሰው ሳትሰናበች ለምንድን ነው ሹክ ብለሽ ሄድሽው? በሳሚ በጣም ተበሳጭቼ ነበር። በቃ የእሱ ነገር በቃኝ ብዬ ወስኜ ከሄድኩኝ በኋላ ነው የተመለስኩት። ይሄን ተራና ልባሌ ወሬሽን የሚያምን ያለ ይመስልሻል ወይ? አመንክም አላመንክም የራስ ጉዳይ ነው። እሺ ቤዛ እውነቴን ነው የምልሽ፣ እኔ እንደዚህ አይነት ነገር አላደረኩኝ። ቆይ አንቺ ስታስቢ ቆይ እንደዚህ ታደርጋለሽ ብለሽ ታስቢያለሽ እንዴ? ታውቂያለሽ፣ ገንዘቡን ለራሳችን ልናደርገው እንዳልነበር በደንብ ታውቂያለሽ። እሱን እንኳን የምታውቅ አይመስለኝም። ማለት የምታውቅ አይመስለኝም ማለት ሆቴላችሁ እንደከሰረና ያንን ገንዘብ ለሆቴሉ ማገገሚያ ልታደርጉት እንደነበር ሰምታችኋለች። ምኑ ነው እውነት ያለው ነው? ሰምቻችኋለሁ። እኛን ከጨዋታ ውጭ ያርጋችሁ ገንዘቡ ልትወስዱት እንደሆነ ስታሴሪ ሰምቼሻለሁ። ሚስቴን ስታወሪያት ተጠንቀቂ። አንተስ ቆይ ሌባ ነሽ እያልከኝ አይደል እንዴ? ነው ወይስ ለኔ የሚከራከርልኝ ሰው ስለሌለ ነው? አይውላችሁ እኔ ምንም ገንዘብ የሚባል ነገር አላየሁም። እሱን በደንብ አድርጌ ሳፋጥጥሽ ትናገሪያታለሽ። በደንብ እንዳወጣልህ ታዲያ ለምን አስራት ገርፈኝም? ቆይ አንተን ነበር ማለት ነው ባለ አድርጌ ልኖር እያሰብኩ የነበረው? እኔ ነኝ እንጂ እንዳንቺ አይነቷን ሚስት አድርጌ ስቃጠል ኖር የነበረው። ሳሚ በቃችሁ። አሁንስ ይበቃችኋል። እኔ አናቴ መፈንዳቱ ነው። የፈለጋችሁበት ቦታ ወስዳችሁ ልታስመረምሩኝ ትችላላችሁ። እኔ በቃ ንጹህ ሰው ነኝ። ተይ እንጂ ለምን ታዲያ ፖሊስ ጣቢያ ወስደን አናስመረምርሽም? ልቤን አድምተህ ደግሞ እየቀለድክ ምን? አንቺ ነሽ እንጂ ልቤን የማያደማሽው ካዲ ነሽ። እሺ ተመልከቱ ደግሞ ሌላኛው ፈጣጣና አይነ ደረቅ መጣ። ሳሚ ኧረ እባክህ ተረጋጋ። ምንድን ነው ችግር አለ? እኔ እየተካሄደ ያለው ነገር ምንም ሊገባኝ አልቻለም። ሽቤ ትላለች እንጂ እዛው ይኸውልሽ፣ እኔ ሌባ ብለው ከጠራኝ ሴት ጋር ማለት ምንም አይነት ውል የለኝም። እሺ ለማንኛውም ይኸውላችሁ ገንዘቡ የኃጢአት ቢሆንም ለአባቴ መልሼ መጥቻለሁ። ይሄ ደግሞ ስለምን ገንዘብ ነው የሚያወራው? እሱ ነው እንደወሰደው። ሉሲ ሲጀመር አንቺ እዚህ ምን ትሰሪያለሽ? በአንቺ ምክንያት ነው እሺ ባሌ ሌባ የተባለው። ስለዚህ አንቺም እዚህ ነገር ውስጥ አለሽበት ማለት ነው። አንቺ ተንከሲስ ሌባ። ማን ነው ሌባ? አንቺ ተናገሪ። ማን ነው ሌባ? ትላልቅ ሰዎች አይደላችሁ እንዴ? ሲጀመር ማለት ነው ገንዘቡን ከሷፊ ማንም ነው ማለት ነው። ሌባ ማን እንደሆነ ታወቀ። ጭራሽ ለያታችሁ የመጣው ይላል እንዴ? ሌባ አዎ አንተ ነህ ሌባ። እንደዚህ እንዳላሳሽ ችግሩ እባክህ በቃችሁ። አረ በፈጠራችሁ ይበቃችኋል። በቃ ልታሳብዱ ነው እንዴ? ይኸውልሽ ቤዛ፣ አሁንም ቢሆን ገንዘቡ ሊኖር የሚችለው ወይ ሽብሩ ጋር ወይም ደግሞ ሉሲ ጋር። አረ እባካችሁ እስኪ ለማንኛውም ተረጋግተን እናውራ። አይ እኔ እንኳን መቀመጥ አልችልም። አሁንም አመጣጤ ቤዛ ላደረገችልኝ ነገር እስካሁን ለማመስገን። እኔስ ቢሆን ከዚህ በኋላ እዚህ ምን ቀረኝ? እንዲህ በቀላሉማ መላቀቅ የለም። እና ምን ልትሆን? ስማ፣ ገንዘቡን በሰላም መመለስ የማትችል ከሆነ የሚሆነውን ሳይሆን የማደርገውን አሳያለሁ። እሺ? በተነፋፋና ባበጠ መሰለህ እንዴ? አንተ ጭጎጊት ይኸውልህ ልጨምቀህ ነው እያልኩ። ኧረ እባካችሁ እናንተ ሰዎች ምንድን ነው? ትልልቅ ሰዎች አይደላችሁ እንዴ? አታዩም እንዴ? ራሱ እኮ ነው። አታዩም? የሆነ እርሾ እንደበዛበት ሊጥ እንዲህ ኩፍ ብሎ ሲነፋፋ። እባክህ ደዛ በዛው። እሺ ባሌን ደግሞ መሳደባት። እንግዲህ የሆነ ሳርፎ እንዲቀመጥ ማድረግ ነው። በሬ ቢወፍር ማረጫው ስፒል ነው። እሺ አንቺ እንድታግዢልኝ ማንም የጠየቀሽ የለም። እሺ ያው የራስ ጉዳይ ነው። እባክህ
ለምን ከፈለገ እንደ ቃሪያ ያራግፋል? እሱንም ማወቅሽ በጣም ጥሩ ነገር ነው። አንቺ ደግሞ ማን የኔ ጠበቃ ያደረግሽ? የራስ ጉዳይ ነው። ለምን ከፈለገ እንደ ጅራፍ አንስቶ አያጮህም? እሺ እንዴ ቆይ ምንድነው ችግራችሁ እናንተ? ቀላል ነገር እኮ አይደለም የጠፋው 40 ሚሊዮን ብር ነው እኮ። ለዛ እኮ ነው በቀላሉ አንላቀቅም እያልኩ ያለሁት ለዛ ነው። አዎ ይሄ ጉዳይ እስኪጣራ ድረስ ማንም ከዚህ ቤት አይወጣ። ሰማችሁኝ አይደል? ማለት በግድ ልታቆይኝ ሽብሩ እንዴ ይሄን ነገር እንዳደርገው አታስገድዱ። ትቀርላለህ። ቤዛ አንቺ እዚህ ውስጥ አትግቢ። እሺ እኔ ያልገባኝ እንዴ እሱ በሳይታችሁ ፈልለቆት ነው። አንቺ ሴትዮ ከኔ ያለሽ ችግር ቆይ ምንድነው? እኔ ካንቺ ምን ችግር ይኖርብኛል? ያላችሁ ይጠይቁሽ እንጂ አንቺ ተቀላቀኝ። እየሰማሽ ነው? ውጪ ውጣ ምንድነው እየተካሄደ ያለው? ቆይ አሁን እንዴት ነሽ? ትንሽ ሻል እያለሽ ነው? እንዳንተ አይነት አባት የሆነ አጎት እያለኝ ምን ሆናለሁ ብለን እውነት ይህንን ቃል ከአንቺ በመስማቴ ምን ያህል ደስ እንዳለኝ አንቺ አታውቂም። የአባቴ ምትክ ብል ራሱ እኮ ያንስብሃል ታውቃለህ አይደል? አንቺም እኮ የእህቴ ልጅ ብትሆኚ ለእኔም ከልጄ በላይ ነሽ። አይዞ ፈጣሪ የፈቀደ ቀን አንተም የኔ የምትለው ልጅ ይኖርሃል። ለእኔ አንቺ ካለሽ ይበቃኛል። መቼም ያንን የእብድ ሀሳብ ትተዋል አይደል? የቱን? ይሄ ቤትና መኪና መሸጥ ያልከውን ነው። የኔ እርግብ ለእኔ እኮ ከአንቺ ምንም ነገር አይበልጥብኝም። እኔ እኮ አሁን ከምን ጊዜም በላይ በጣም ደህና ነኝ። ምግብ በደንብ እየበላው ነው፣ መድኃኒቴም ደግሞ በደንብ እየወሰድኩኝ ነው። እንግዲህ ይህን በመስማቴ ፈጣሪን ከማመስገን ውጭ ምን ልል እችላለሁ? ደግሞ ገና ከዚህ በላይ ያገግማለሁ። ማገገም ብቻ ሳይሆን ትድኛለሽ የኔ ቆንጆ። ስለዚህ ከዚህ በኋላ ቤት መሸጥ ብሎ ነገር የለም። ቤትና መኪናዬን እንዳልሸጥ ብለሽ ነው እኔን ለማጽናናት ደህና ነኝ የምትይኝ? የእውነት አይደለም፣ ከመቼም ጊዜ በላይ ጤንነት እየተሰማኝ ስለሆነ ነው። ግን መታከም አለብሽ የኔ ወድ፣ ይሄ ደግሞ ግድ ነው። ሌላ ያሰብከው ነገር አለ? አላቅም። ምን ላስብ፣ ምን ላድርግ፣ ምንም የማውቀው ነገር የለም። በሩን ፈትሽ ጋር ምን አይነት ቀልድ ነው? ፈትሽ እባክህ ሳሚ፣ ሳሚ እባክህ ካንተ ምን አይነት ጨካኝ ሰው ነህ? ሳሚ ክፈተው። ሳሮን ይኸውልሽ በሩን ፈቹ ብዬሻለሁ። ፈቹ በሩ ያው ገንጥኝ እንዳልወጣ ክፈቱት። የኔ ፍቅር አይዞሽ፣ እዚህ ነው ያለሁትኝ። እሺ ይኸውልሽ አሁን በሩን ክፈችው። የምር ቁልፉ እኮ ሱራፌል ጋር ስለሆነ ነው። እና ደግሞ እኔ አምናለሁ። እሺ ማን አሳልፎ ሰጠኝና ክፈችው እያልኩሽ እኮ ሳሮን። ተቀይመኛል እንዴ? መቼም ይቅራልሽም ሳሮን። ይኸውልሽ እየሰማሽኝ ነው? መቼም ይቅራልሽም። አሁን ሱራፌልን ጥሪውና በሩን ይክፈት። ቢያንስ እኮ አንቺ ፍቅርሽ ካጠገብሽ እኮ ነው ያለው። እኔ ግን ምን ሆኜ ነው አንዴ ወስኜ ከሄድኩኝ በኋላ ተመልሼ ወደዚህ የመጣሁት? ይኸውልሽ በሩን ክፈቱት። ልገነጥለው ነው ሳሮን፣ ልገነጥለው ነው። ገንጥለው፣ እኔ ማግዛለሁ። ከዚህ ገንጥለው። ሳሮን ነግሬሻለሁ። ይኸውልሽ ክፈቱ እያልኩ ንገሪኝ። ለዚህ ቤት ገንጥለው። ሱራፌል ልክ አይደለም እያደረጋችሁ ያላችሁት ነገር ልክ አይደለም። እኔ ገንዘቡ መጥፋት ብቻ አይደለም፣ እንዴት እንደዚህ እያመናቸው ይግሩናል። ሱራፌል ያለው ነገር እውነቱን ነው። ይሄ እኮ ትልቅ እምነት ማጉደል ነው። እንደዛ ከሆነ ለምን እነሱ ብቻ ይታሰራሉ ታዲያ? አልገባኝም። በዚህ ጉዳይ ላይ ማማም ጠርጣሪ ናት ልትይ ፈልገሽ ነው? ቅንጅርትስ? ማለቴ ቅንጅርትም ይሄ ቤት እንደ ቤቱ ነው አይደል? እሱ ማን ነጋገር ከተባለ እኮ ያንቺን መንታት አለች። ሉላማ በጭራሽ እንደዚህ አታደርግም። እሺ እና ማማ ናት እንደዚህ የምታደርገው? ቅንጅርቲ ካልሽ ማማ ማለት አይቀርም። ቀጥሎ ጥሩ። እንደውም ይኸው ሉላ ራሷ መታለች። ስለዚህ መጠየቅ የምትፈልጉትን ጥያቄ እሷን ጠይቋት። እኔ ቁጭ በይ ሉላ።
ሳሚ እባክህን ስሜት ያቱ አሁን ማውራት እንችላለን። ምንድን ነው የምጠይቁኝ? አልገባኝም። ሳሚ እባክህን በጣም ስሜታዊ እየሆንክ ነው። እንዴ ምን ማለት ነው? ማማ ይሄን ነገር በፍጹም ልታደርግ አትችልም አልኳችሁ እኮ። እኔ ደግሞ ታደርጋለች እያልኩ አይደለም ሳሚ። ይኸውልሽ ቅንጅርቲን መጠርጠር ከጀመርሽ ቀጥሎ ደግሞ ማማንም ትጠርጥሪያታለሽ ማለት ነው። አረ በፈጠራችሁ ስለተፈጠረው ነገር ንገሩኝ። 40 ሚሊዮን ብር ጠፍቷል። ምን? አዎ ያንን 40 ሚሊዮን ብር ገንዘብ ማን እንደወሰደው አልታወቀም። ለጊዜው ግን በተጠርጣሪነት ሽብሩና ሉሲን አንድ ክፍል ዘግተን ቆልፈንባቸዋል። ቀጥሎ ደግሞ ማን ተጠርጣሪ እንደሚሆን አይታወቅም። አንድ ሰው በዚህ ጉዳይ ላይ የሆነ ሰው ይጠረጠርና እዛ ክፍል ቀጥሎ ማን እንደሚገባ ስለማይታወቅ አንድ ሰው ይገባል ማለት ነው። አልገባኝም። እና ለምንድን ነው እንደዚህ የምታዩኝ? ሳሚ የእውነት አሁንስ ከኔ ጋር ልትጣላ ነው? ቤዛ ለምንድን ነው አንቺ እዚህ ነገር ውስጥ የምትገቢው? ገንዘቡን አይደል የምትፈልጊው? ገንዘቡ እኛ ከየትም ብለን እናመጣለን። በቃ እንደውም ገንዘቡም ይቅርብኝ። አሁን ሂድና ሰዎቹን ፍታቸውና ከዚህ ቤት ውጡልኝ። ጭራሽ አሁን ደግሞ ከቤትሽ ታባሪ ነው? ትሰማኛለህ ሳሚ? አሁንም ቢሆን እህቴ እንድትናገርብኝ አልፈልግም። እሺ ምን እያልሽ ነው ቤዛ? እኔም እኮ በዚህ ጉዳይ ላይ የልጄን እናት ሳይቀር ጠርጥሬ አንድ ክፍል ውስጥ አስሬ አስቀምጫታለሁ እኮ። ስለዚህ ከፈለክ ሂድና ፍታት ብዬ ነበር እኮ። ለምንድን ነው የሚፈታት? ቤዛ አንቺ በዚህ ገንዘብ ውስጥ አንቺ ብቻ ወሳኝ አይደለሽም፣ ሁላችንም ይመለከተናል። ስለዚህ አሁንም በዚህ በተረገመ ገንዘብ ምክንያት ልንጣላ ነው? ፋይን፣ እንደፈለጋችሁ ማድረግ ትችላላችሁ። ይኸውልህ ሱራፌል፣ ከዚህ በኋላ በዚህ ጉዳይ ላይ እኛ የምንለው ነገር ብቻ ነው የሚሆነው። ገብቶሃል አይደል? በጣም ልክ ነህ ሳሚ። እንደዚሁማ በቀላሉ አንፋታቸው። ስንት የለፋንበት ስንት መከራ ያየንበት ነገር ማውሯል አይቀርም። ቶሎ ድነሽ ያቋረጥሽውን ትምህርት እንድትጀምሪ ነው ፍላጎቴ። እኔ ደግሞ በእኔ መዳን ውስጥ የሌላ ሰው መጎዳት እንዳይኖር ነው ስጋቴ። ምንም ቢሆን የእኛ ጉዳት ከአንቺ ጉዳት አይበልጥም እርግቤ። አሁን ግን ከስሜ ጋር ደህና ናችሁ? ለምን ጠየቅሽኝ? ስለዚህ ጉዳይ ሰምታ እንደታደረች ሰምቻለሁ። በጣም ደህና ነን፣ አታስቢ። ልመንህ አጎቴ፣ መልስ ምንም እርግጠኝነትን አላየሁበትም። በእርግጥ አልዋሽሽም። አሁንም ቢሆን በዚህ ጉዳይ ላይ እየተጨቃጨቅን ነው። ስለዚህ አንተ መተው አልቻልክም ማለት ነው አጎቴ። አሁን ደህና የነበርኩት ልጅ መልሰህ ልታሳምመኝ ነው። በቃ ተጨቃጨቅን ማለት እኮ ተጣልተን እንቀራለን ማለት አይደለም። በቃ የሆነ ውሳኔ ላይ እንደርሳለን። የፍቺ ውሳኔ ላይ ነው የምትደርሱት? አታስቢ፣ ቀድመን ችግራችንን እንፈተዋለን እንጂ አንፋታም። እውነቴን ነው። ስመኝን የመሰለች ልጅ አተህ እኔን ለማዳን ብትሞክር መልሼ ራሴን ነው ማጠፋው። እንዴ እርግብ፣ ቆይ ደግሞ ይሄ ምን አይነት ንግግር ነው? ቢገባህ ከበሽታዬ በላይ ያመመኝ ያለው ያንተና የማይ ነገር ነው። እናትሽ ደግሞ ምን አደረገች? እኔን ለማዳን ስትል ምንም ማታረገው ነገር አለና ነው የምትጠይቀኝ? ብቻ እንደባለፈው ኩላሊቴ ልሽጥ ምናምን ብላ እንዳይሆን። ምን ጭራሽ እንደዚህ ማስባ ነበር እንዴ? ይቅርታ፣ ዝም ብዬ ነው እንደዛ ያልኩት። እኔ ራሱ እንዴት ይሄንን ነገር አሰብኩት? እንዴት ይሄ የሰይጣን ሀሳብ እኔ ላይ መጣ? ዝም ብለህማ ወሬውን አላመጣሁም አጎቴ። ቆይ ማን ነው? አንተ ነው ወይስ እማዬ ናት ኩላሊታችሁን ስለመሸጥ ያሰባችሁት? እርግብ፣ ይሄን ነገር እንርሳው አልኩሽ እኮ። እውነቴን ነው። አሁንስ ይሄ ነገር በጣም ድክም እያደረገኝ ነው። እኔ ነኝ ደህና ልትሆን የነበረችዋ ልጅ የማይሆን ነገር ቀባጥሬ ያደከምኳት። እባክሽ ቅርበኝ እርግብ። ለነገሩ ታደርጉታላችሁ። አንተም ሆንክ እማዬ እኔን ለማዳን ስትሉ አይደለም ኩላሊታችሁን ልባችሁን ትሸጣላችሁ። እኔም እኮ በጣም ነው የምወዳችሁ። እባክሽ እባክሽ እርግብ አታልቅሽ። እባክሽ አታልቅሽ። እባክሽ በቃ አታልቅሽ። እባክሽ አታልቅሽ። እኔ ግን ቆይ ብለህ ማለት ነው ሚስትህን የልጅህን እናት የወደፊት ሁሉ ነገር እንዴት ነው ከሌላ ወንድ ጋር አንድ ቤት ውስጥ የምትቆልፈባት? አልገባኝም። ቆይ ምን ነው ድጋሚ ያስረግዛታል ብለሽ ፈራሽ እንዴ? አንተ ግን ይሄን ያለ ራስህ ክብር የሌለ ሰው ነው ማለት ነው። እቺ እኮ በጣም የማያሳስብ ነገር ነው። በጣም እያሳስብሻል። ለምንድን ነው የማያሳስበኝ? ባሌን እኮ ነው ከሴት ጋር አንድ ቤት ውስጥ የቆለፋችሁ። ሌባ ለመሆኑ ተረጋግጦ ይለቀቅልሻል ተባልሽ እኮ። አሰቡም እንዴ ሽብሩ ሌባ አይደለም። እኔ ይኸውልህ አሁን ቀጥ ብዬ ሂጅ ለፖሊስ አልደውል ወይም ደግሞ ፖሊስ አልጠራ በፊት ባሌን ፈቱት ብያችኋለሁ። ቆይ ቤዛይት ነች ንገረኝ፣ ቤዛይት ነች። ምንድነው እያበላሻለሽ?
ሳሚ ምንድን ነው ያደረገው? ቆይ አሁን ይሄ ሁሉ የተለፋበት ነገር እንደዚህ ማለት ነበረበት? መጨረሻው ይሄ መሆን ነበረበት ወይ? አንድ ቀን ባይሞላ የእውነት የዚህ ነገር መጨረሻ እንደዚህ መሆኑ በጣም ነው የሚያሳዝነው። ሁለቱም ሰዎች አብደዋል። እውነቴን ነው። ጨርቃቸውን ጥለው እውነቴን ነው። ጨርቃቸውን ጥለው ማበድ ነው የቀራቸው። በቃ አንቺ እንደዚህ አትሁኚ እባክሽ። ምን ማለት ነው እንደዚህ አትሁኚ ማለት? እዚህ ያሉት እኮ ሁሉም ለእኔ እኩል ናቸው። ሁሉም ሰው የእኔ ህይወት እንዲቃና የራሱን አስተዋጽኦ አድርጓል። አውቃለሁ፣ ግን አንቺን ጨምሮ አሁን ላይ ሁሉም ሰው ሌባ ተብሏል። ይሄ ጣጠኛ የሆነ ገንዘብ ነው ደግሞ ቤቱን የበጠበጠው። እኔ ነኝ ጥፋተኛ። ያኔ ሱራፌል ገንዘቡን ይካፈሉት እንዳለ ቢካፈሉት ይሻል ነበር። ከዛ በኋላ የሚመጣውን ጣጣ መቀበል ይሻል ነበር። መቼም ከዚህ አይብስ። እኔ ስለ ሉሲ ምንም የሚያገባኝ ነገር የለም። ሽብሩን ግን እንድትለቁት ፈልጋለሁ። ኧረ እባክሽ ሳሮን ተረጋጊ። አንቺን ያናገረሽ የለም? እሺ ለነገሩ አንቺ እህቷ ስለሆንሽ አትጠረጠሪ። ሳሮን እመኚኝ፣ ሽብሩ ምንም አይሆንም። እሱ ምንም ላይሆን ይችላል። እኔ ግን ላብድ ነው እያልኩሽ ነው። እንዴ ሊያገባት ከነበረች ሴት ጋር እኮ ነው አንድ ክፍል ውስጥ የቆለፋችሁበት። አልገባኝም። አንቺ ቅር ያለሽ ሁለቱ አንድ ክፍል መሆናቸው ነው? አንቺን ያናገረሽ የለም? አታናግሪኝ አልኩሽ። ሳሮን ሽብሩ ይፈታል አልኩሽ እኮ። ይኸውልሽ እኔ ቅድምም ለሳሚ ነግሬዋለሁ። አሁን ተፈቱት እንደሆነ ፍቱ፣ ያለበለዚያ እኔ ነኝ ሄጄ ፖሊስ እጠራላችሁ። እና አሁን ሄደሽ ለምን አትናገሪኝ? ሰምኛለሽ? ሁላችንም እዚህ ጉዳይ ላይ ተሳትፈናል። እሺ በአሁኑ እኔና ሳሚ ብቻ አለን፣ ማናችንም አይቀርልንም። አሁን ከሰው የምታገጡች ግን በቃ እናንተ አውሩ፣ እኔ ልሂድ። እሺ እና ጉዳዩ የገንዘብ ብቻ ነው አይደል? ቅድም ተሳስቼ ለተናገርኩት ንግግር ይቅርታ ጠይቃለሁ። አስበን የተናገርከው ሱራፌል፣ አንተ አሁንም ቢሆን አልተቀየርክም። አሁንም የድሮ ገንዘብ ወዳዱ ሱራፌል ነህ። ቤዛ በቃሽ። አሁን ተረጋግተህ አዋራኝ። ቆይ እሺ ታዲያ ይህንን ገንዘብ አንድ ሰው በልቶ ይቅር ነው የምትይው? ይሄ ፌር ነው? እስኪ ንገረኝ፣ ለአንተ ፌር ማለት ምን ማለት ነው? ከትቤ አንስቶ ሰው ላደረገ ሰው መክዳት ነው ፌር? ቤዛ አሁንም ቢሆን እዚህ እንድንደርስ ብዙ ሚና የተጫወተው እኮ ሳሚ ነው። ግን እኮ ሳሚንም ቢሆን ጠርጥረው ነበር አይደል? ለምንድን ነው አስሬ ይሄንን ነገር የምታነሽብኝ? አንተ ስለምትረሳ ነዋ። አሁን ለመጨረሻ ጊዜ ነው የምጠይቅህ፣ ሂድና ሰዎቹን ፍታቸው። እና ይሄ ገንዘብ ቀልጦ ይቅር ነው የምትይው? ትሰማኛለህ? ይሄ ገንዘብ የኛ ብቻ አይደለም፣ ሁሉም እንዲሳካ ሁሉም ለፍቷል። እሺ አንቺ እንዳልሽው ሰዎቹ ቢመጡስ ይሄንን ገንዘብ ለመክፈል ይሄንን ቤት ልናጣ ነው? አሁን ደግሞ ሌላ መንገድ ስታጣ በዚህ መጣ። ቤዛ ይሄ ገንዘብ የግድ ያስፈልገናል። እኔ ደግሞ ከምንም በላይ ሰላሜና ቤተሰቤ እንዲመለስ ነው የምፈልገው። አሁን ሂድና ልቀቃቸው። አዝናለሁ። ይህንን ነገር በፍጹም ላደርግ አልችልም። እንደውም እህትሽንም ጨምሮ ሌሎች ሰዎችን መመርመር አለባቸው። ምን? አዎ ለምንድን ነው ልብስሽን ይዘሽ በድንገት ከዚህ የጠፋሽው? አያገባም። የእነሱ ሳይንስ አንተም ልትመረምረኝ ትፈልጋለህ እንዴ? ሲጀመር አንተ ራሱ ለምን ጠፋ? እና ሳሮን ሌባ ስትለኝ ምን ማድረግ ነበር? ምን ነው በማድረግ ስምን የጠራችሁ ደበረ? ምን አንቺም ሌባ እያልሽኝ ነው? ምን ነው እኔ ብቻ ነው በዚህ ስም ስጠራ ይገርምህ? እንዲያውም ልንገርሽ ገንዘቡን ከአንቺ ውጪ ማንም ሊወስድ አይችልም። እሺ ለምን እነሱ እንዲሰሙ በደንብ አድርገህ ሉሲ ናት ሌባዋ እያልክ ለምን አትጮህም? ወይ ማን ያውቃል? አንቺና ሳሚ ሆን ብላችሁ እያሴራችሁ ሊሆን ይችላል። አይገርምም? የኔን ጩኸት ነው የቀማኝ። ማለት ድሮም ያቺ ሳሮን የምትባለው ላይ ስትንቀለቀል አላማረችኝም ነበር። እናንተ ናችሁ ሲጀመር ለሁለት ተሻርካችሁ ገንዘቡን የወሰዳችሁት። ከዚህ በኋላ አንድ ነገር ብታወሪ ማለት በኋላ ምን ልታደርገኝ ነው? ልመታኝ ነው? ና ምታኝ፣ ና ምታኛ። ለነገሩ ብትመታኝም እንደ ሳሚ አትጎዳኝም። አንቺ ሴትዮ አፍሽን ሰብስበሽ አርፈሽ ተቀመጭ እያልኩሽ እኮ ነው። ባልሰበስብ ምን ልታመጣ ነው? መቼም እጁን ሴት ላይ ያነሳን ብለሽ ነው አይደል? አይገርምም? እንደዚህ ስንለፋለፍ ስንጮህ እንኳን የሚሰማን ሰው እንኳን የለም። ከነመፈጠራችንም ረስተውናል። እንዴ ደግሞ ምን ሆንሽ? ሽንቴ መጣ። ምን አውቀሽ ነው አይደል? ለነገሩ ከዚህ ለማምለጥ አሪፍ ሀሳብ። ኧረ እባክህ እውነቴን ነው፣ ልለቀው ነው። አንቺ ያምሻል እንዴ እንደምትለይ? ኧረ በሩን ክፈቱ። ኧረ ወይኔ መጣ። ሌላ ነገር ነው እንዴ አንቺ? ኧረ በሩን ክፈቱ። በሩን ክፈቱ። ተበላሽች ልጅቷ። ክፈቱ እያልኩኝ እኮ ሳይሆን ይቀራል ብለህ ነው? ወይኔ ጉዴ፣ ወይኔ ዛሬ። ኧረ በሩን ክፈቱ። ና እስኪ ግቢ እንደግፈኝ። ኧረ ወይኔ ዘንድሮ ምን ውስጥ ነው የገባሁት?
አንቺ እንዴት ልትወልጂው ነው? ኧረ ወይኔ ሳሩን በሩን ፈቱት! ልጅ ታለቀቀችው። የፈራሁት ደረሰ። እስኪ ወይ ቀለል ካለኝ አልጋው ላይ ልውጣ እንዴ? መሬት ላይ ነበሩ ማለት ነው። አንቺ ማአት ይውጣብሽ፣ አንቺ የተረገምሽ ሴጣን። እሺ ኧረ ወይኔ መጣ። ቆይ እንዴት ነው ሻንት? ያንተ እንዴት ነው ያልመጣው? እሺ እንዴ እኔማ ከዚህ በላይ በጭራሽ መታገስ አልችልም። ሳሚ አንተ የተረገምክ፣ አንተ የተረገምክ። አይቺ የት አባታቸው አልጋቸው ላይ ለቀኩላቸው። ኧረ እባክሽ ትበሽ ነው ያመጣሽ። አንተ እሱ ምን አሳየ? ፊትን አዙር እንጂ ወዴት? ቤዛ እርግጠኛ ነሽ? በዚህ ጉዳይ ላይ እርግጠኛ ሆኜ እንልቀቃቸው ካልሽ መልቀቅ እንችላለን፣ ግን ይህን እድል ድጋሚ ላናገኘው እንችላለን። ቤዛ አስቢበት በደንብ። ሲጀምር እኮ በዚህ ገንዘብ ጉዳይ ተስፋ እንደቆረጥኩ ነግሬሃለሁ። ጥሩ እንግዲህ ይሄ ከሆነ የመጨረሻ ውሳኔሽ፣ ምንም ማድረግ አይቻልም። ስለዚህ ሱራፌል ቁልፍን ያዘና በሩን ክፈትና ልቀቃቸው። ግን ይሄን ነገር ማድረገው አውቃለሁ ለእኔ ብለህ ነው። አሁን ሂድና ልቀቃ። እንኳን ደስ አላችሁ። እሺ በስተመጨረሻም የፈራሁት ነገር ደረሰ። ምን ተፈጥሮ ነው? ምንድን ነው? ማነው ደግሞ አንተ?